እኔን አዳምጪ። እኛ ልንተባበርሽ ነው። ቆይ ተፈጥሮ እንደዚህ ያደርጋችኋለሁ። ለምን ማለት እሷ ለምን እሳቸው እኮ ለኔ ጥሩ ናቸው። አዎ በጣም ለማያውቅሽ ጥሩ ናቸው። በዚህ ቤት የገባሽው በቃ ይሄን ነገር ፈልገሽ ነው። ጋሼ ወይም ደግሞ የእሷ መሰራባቸው የነበሩት እንግዲህ መልካም አባት ነበሩ። ትንሽ አደጋ ደረሰባቸው ምናምን የሚባል ጨዋታ ሰምተናልና ምንድን ነው ተፈጠረው የሚለው ነው። አንዴ ተረጋጊ። ምንድን ነው የተፈጠረው? ስራከን አየክ ጋሼ ውጤታችሁን አያችኋል? ምንድን ነው የተፈጠረው? ተረጋጊ። እኔ እኮ ደውሎልኝ ሲነግሩኝ እኮ ደንግጬ ነው የመጣሁት። ምንድን ነው የተፈጠረው? ማን ነው? ማታ ግን ስራ ሲገባ ማንነቱ ባልታወቅ ወንጀሉን ማታ በደንብ ታውቀዋለህ። ያስጠይቃል። አዳምጠኝ። ስልኩን አስቀምጡት። ተከፍትልኛለህ። ማን ነው? ምንድን ነው? ጋሽን የት ነው የምታውቃቸው? ስለምን ጋሽ ማን ናቸው? ጋሽን የት ነው የምታውቃቸው? ጋሽ ማን ናቸው? ወንድም እኮ ይሄን ነገር አደርጋለሁ። ይሄ ነገር አይሆንም። የሆነ እኔ ሁለቱን እኔ ወንድምህ ላይ ስለዚህ አንተ ከሷ ጋር መኖሩን ትፈልገዋለህ? ግን ያ ነገር ደግሞ ከተፈጠረ በቃ እንዳየኸው ነው። በቃ ቤተሰቡ ተበታትኖ መቅረቱ ነው ማለት። እዚህ ጋር መስዋዕትነት መክፈል አለብኝ። እዚህ ጋር የሚሰማኝን ስሜት ወደ ጎን ነው መተው አለብኝ በቃ እንጂ ቤተሰቦቼም በቃ አሁን እንዳየኸው ነው። ይኸው አጎቴም ከአባ ጋር በቃ ተጣሉ። አክስቴም እንዳየኸው ነው። በቃ ይህን መፍራት ነው እንጂ እኔ ስሜት አለ ለሷ። ግን ይህንን ስሜቴን ወደኋላ ትቼ የቤተሰብን ነገር ነው እያስቀጥል እና ታዲያ አሁን እሱ የወደዳት ነው ልጅን እሷን ከቤት የማበራት። እኛ መጣታችንን ቤተሰብ እንዲበጠበጥ አይደለም ይሄ ነገር ተፈጠረ። ስለዛ ስርዓት ባለው መልኩ እንዴት አድርገን ነው የምንፈታው የሚለውን ነገር እንድናወራ። እሷ ለጋብቻ አይደለም የመጣችው የተቀጠረችው እዚህ ቤት ለስራ ነው። ታዲያ ምን ችግር? ስራዋን መስራት ነበረባት። አሁንም ይሄን ይመረመራል። እሱ ቢሆን የእሱ ላይ ከሆነ አንተም ከኛም ገንዘብ ቤት ተከራይተንላት ለልጇም ለሷም ቀለብ እንሰጣለን። አሁን እስቲ ሊንዶ ከሌላ ሰው ቤት የተቀጠረችው አዎ ብር ፍለጋ አይደለም። ብር ስለምትፈልግ ብር ይሰጣታል። ቤተሰቧን እየረዳች ልጇን ተሰጥቷል። ለማኛ አይደለችም ሰራተኛ እንጂ የተፈጠረው ተፈጠረ። ስለዚህ አባትየውን አውርተን እናትየው ማውቀው በወግ በማድረግ ሽማግሌ ተልኮ በስርዓት ባለው መልኩ እንዲጋቡ ተስማምተናል። እርሶ ደግሞ እናንተ ደግሞ እያላችሁ ያላችሁት ለክብራችን አይመጥንም። እሷ ሰራተኛ ነች። እኔው ላይ ችግር የለውም። እኔ ወንድምህ ላይ በቃ እኔ ወንድምህ እኮ ነኝ። እኔ ወንድምህ እኮ ነኝ። እኔ ላይ ኡር ነው ሽማግሌ ልካለሁ እዛ ይመጣሉ ይደገሳሉ። ስርዓት ባለው መሆንም ያለበት ስርዓት ባለው መልኩ እንደዛ ሰው ነች። ምን እንደሆነ እቺ ልጅ አሳደግኳት። አይ እንግዲህ ረኩ ለልጁም ለደህንነቱም አደጋ ሁለት ነፍስ ነው ያለችው። ስለዚህ እንዴት ነው ቀጣይስ ምንድን ነው ማድረግ ያለበት? እንዴት ነው መሄድ ያለበት? ያለቀ ጉዳይ እኮ ነው የሚል በቃ ቃል የገባሁት ነው ገብቻለሁ። በቃ ቤተሰቦቿ ጋር እንልካለን። አዎ እኮ ቀን ተቆርጦ ምን ተብሎ ያው ቦግ ማድረጉ ጭራሹ ነው ደግሞ በቤት የፈራጅ ማለት ጭራሹ ነው ደግሞ ሰላም ሰላም፣ ውድ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰን ተረጋጋ። በቃ እንግዲህ ተመልካቾች ዛሬ ትንሽ አስደንጋጭ ነገር ገጥሞናል። እንግዲህ ጋሼ ወይም ደግሞ የእሷ መሰራባቸው የነበሩት እንግዲህ መልካም አባት ነበሩ። ትንሽ አደጋ ደረሰባቸው ምናምን የሚባል ጨዋታ ሰምተናልና ምንድነው የተፈጠረው የሚለውን ነገር ደግሞ ሞር ደግሞ ዛሬ ደግሞ የምናወራ ነው የሚሆነው። እስቲ ረጋቤ። ስለዚህ እንግዲህ ተመልካቾችን አደጋ እንደደረሰባቸው ምናምን ተደውሎ ተነግሮናል። ምን እንደሆነ አላውቅም፣ ብቻ በጣም መጥፎ ሁኔታ ላይ ሆኖ ሐኪም ቤት አድረው እኔ ምንም የማውቀው ነገር የለም። ሐኪም ቤት አድረው ምናምን ነገር ቤት እንደመጡ ምናምን ነገር ተነግሮናል። ምን እንደተፈጠረ አላውቅም፣ ማን አደጋ እንደደረሰባቸውም አላውቅም። እንደሆነ ብቻ በደንብም አልሰሙም። ደንግጬ ነበርና ያው እሷም ይዣት መሄድ አለብኝ እዛ የተፈጠረውን ነገር ደግሞ ምንድነው የሚለው ከመጀመሪያ እስከ መጨረሻ ያለውን ነገር እዛ ሄደን መሰጋቸው ነው የሚሆነው። ምን እንደተፈጠረ አላውቅም፣ ብቻ በጣም መጥፎ ሁኔታ ላይ ሆነው ከሐኪም ቤት ገብተው ወደ ቤት እንደተመለሱ ሰምተናል። ገብተን ደግሞ እዛ ደግሞ ያለው ነገር ምንድነው የተፈጠረው የሚለው ነገር እናሳጋቸዋለን። ግራ እንዳይጋባቸው ብለን ኢንትሮ የገባ ነው። ነይስ በጣም ጥሩ። ተረጋጊ፣ ረጋቢ።
እኛንን እንዴ ደግሞ ምን ቀርታችሁ መጣችሁ? ምንድነው? ምን ታረጊ መጣሽ? አያ ስራን አያ ተፈከና አየሻ ገና አሽ ውጤት አየሻ ምንድነው ስራሽ? አየካ ስራ አየሻ አባቴን እንዲያርገሽ ቁጭ አደረግሽ። ይኸው ባንቺ ምክንያት ነው አባቴ እንዲሁ ነው። ስራሽን አየሻ ምን ይዘጋሻል? አንዴ ተረጋጊ። ምንድን ነው የተፈጠረው? ስራህን አየክ ጋሼ ውጤታችሁን አያችኋል? ምንድን ነው የተፈጠረው? ተረጋጊ። አሁን ምን ቀርታችሁ መጣችሁ? ንገረኝ። እሱን ብቻ እሺ፣ ረጋ በይ። ምን ልታረግ መጣ? ውጡልኝ። ያሉት ለምናት ነግሪኝ። ውጪልኝ። ተረጋጊ። ይሄ ሁሉ ያንቺ ስራ ነው ያረግሽ። አንድ ማለት አይደለም። እኔ ራሱ ገና አንቺ ነው የምጠይቅሽ። አባቴ ማን ነው እንደዚህ ያደረገው? አባቴ ማን ነው? አሁንም እየዋሸች ነው። ተረጋጊ። ረጋ በይና ምንድን ነው የተፈጠረው? እኔ አሁን እኮ ሲደወልልኝ እኮ ደንግጬ ነው የመጣሁት። ምንድን ነው? እሺ ምንድን ነው? ምን ሆኖ ነው? ማን ነው እንደዚህ ያደረገባቸው? ምንድን ነው የተፈጠረው? ንገረኝ። አባቴ ማን ነው እንደዚህ ያደረገው? ለምን ዝም ትላለሽ? እኔ አሁን እኮ ግራ እየገባኝ እኮ ነው። እኔ ተደወለልኝ ስልክ ውጪ። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? በጣም አስመሳይ ሆነሽ። ተረጋጊ። ረጋ በይና አሁን ምን አለ መሰለሽ፣ እኔም ከተደወለልኝ በኋላ አዳምጪኝ፣ ስሚኝ። ተረጋጊና እኔን ለማዳመጥ ሞክሪ። አንተን አዳምጪ ነው አባቴ እዚህ ደረጃ የደረሰው። ምንድን ነው የተፈጠረው? ምንድን ነው? እኔ ምን አውቃለሁ? አባቴ በሰለቱ ወቅቱ ቤት ተዘረባከተ ቆየ። በስመ አብ ጋሽ ማን እንደዚህ አይነት ነገር ያደረገው? እሺ ወይ ማቼ ነው እንደዚህ? ምንድን ነው? አለም በስተክላት ነገር ስሚኝማ፣ አዳምጪኝ እስቲ። ረጋ በይና አዳምጪኝ። ያለውን ነገር ረጋ ብለሽ ለኔ ንገሪኝ። ተረጋጊ። ሲጀምር አውቃለሁ ሹ ነገር ታውቃለች። እኔ ገላታለሁ። ተናገሪ። ማነው እንደዚህ ያደረገው? አንዴ ተረጋጊ። ረጋ በይ። አንተ ስላልገባ ይኸው አባቴ ይኸው እስኪ ስንት ቀኑ አልጋ ላይ ከቀረ እነሱም እንደዚህ ሆኖ እዚህ ጋር ምጭሮ ልካ ተናገሪ። ማነው እንደዚህ ያደረገው? ተናገሪ አንቺ። ቆይ በአንድ ቀን ውስጥ ነው ሁሉ ነገር በትክክል አንዴ እኔን አዳምጪኝ። በአንድ ቀን ውስጥ ነው ሁሉ ነገር የተፈጠረው። መቼ ነው? ምንድን ነው? ነገር አደርጋለሁ። አንቺ ነሽ። አዳምጪኝ። ቀረሽ አዳምጪኝ። ቆይ አንዴ ተረጋጊ። ለምን አትረጋጊም? አሁን እኮ ተረጋግቼ ነው እያወራሁ። ግን እቺ ልጅ አስወጣልኝ። እቺ በቃ እንገላታለሁ። እንዴ ሲታወሪ ነው መጀመሪያ እሺ ረጋቢ። እሷ ነች እንደዚህ አባቴን ያደረገችኝ። እኔን አዳምጪኝ። እኛ ልንተባበርሽ ነው። ቆይ ተፈብ እንደዚህ አደርጋችኋለሁ። ለምን ማለት እሷ ውሻቸው እኮ ለኔ ጥሩ ናቸው። አዎ በጣም ለማያውቅሽ በዚህ ቤት የገባሽው በቃ ይሄን ነገር ፈልገሽ ነው። ቤተሰብ ማበጣበጥ ነው ህልምሽ። ስሚኝ አዳምጪኝ። ለምን አትረጋጊ? እኔ ወንድም ተረጋግቼ ነው እያወራሁ ያለሁት። ግን ከቻልክ ልጅ ያስወጣልኝ። ትወጣለች። ችግር ለማስወጣት አላባራታለሁ። አባቴን እንዲያረጋችሁ ከወንድሟ ቆራረጠችው። ምን ቀራት? እሺ ምን አገናኘው? እሷ ቆይ ከእሷ ጋር ምን አገናኘው? የምታገናኘው አንቺ ነሽ። አትዋሺ። እኔ ለምን አደርጋለሁ? ቆይ አይደለም። አሁን እያልሽኝ ያለሽ የወጋችሁ እሷ ነች እያልሽ ምን የተፈጠረው? ለምን ብላ ለምን ብላ ትናገራለች? መቶሽ እንደሳቸው ላይ ጀላነሳ ቆይ አንዲ ለምን እንደማመጥም ረጋ በይኝና ምንድን የተፈጠረ ወይ ጠይቃችሁ ያለው ነገር አስረጅኝ። እኔ እኮ ነገርኩ። እኔ በአንድ ቀን ትላንትና እኮ ተደዋውለናል። ቆይ መጀመሪያ ሐኪም ቤት ሄደዋል። ሐኪም ቤት ሄደን ያው መቼ? ለምን አልደወልሽልኝም? እኔ ጋር ለምንድን ነው የምደውልልህ? አንተ ነህ ሲጀመር እቺን ሰይጣን የልብ ሰታት እንዴ ልታረጊ? ለምን እሷ ከኔ ጋር ምንድን ነው እያልሽ ያለሽው? ለምን ብላ ነው ተሰጋችሁ? እኔ ምን ጠይቃታ? ለምን እሳቸው ጥሩ አባት ናቸው። በጣም ጥሩ አባት መልካም ናቸው። ለምን ብዬ ነው እሳቸው ለጄን ማነሳው? ሁሉም ነገር አንተን አክብሬ ነው እስከዛሬ በነገሮች ተስማምቼ ላስተካከልና ስቀጥል ነበረው። ግን እኔ በአባቴ ነው የመጣችብኝ። ከዚህ በላይ ነገሮችን መቋቋም አልችልም። ወይ ገለታለ ወይ ከዚህ ቤት አስወጣልኝ። በቃ ቆይ እሺ፣ ችግር የለም አስወጣልሽ። ግን ምን እንደተፈጠረ ቢያንስ እንወቅ። ነግጬሽ ተረጋጊ። እሷ ቆይ አንዴ አዳምጪኝ። እሷ
ምን ለምን ብላ ምን ምክንያት እናንተ አይሆንም ስትሉ እሺ ያለችው እሷ ነች። እንደማመጥ ቆይ አዳምጪኝ። እናንተ የትዳር አይሆንም ሲባል ጋሼ ነው የተስማሙት። ለምን ብላ ተወጋችኋለች? ለምን ብላ ታስወጋለች? ሲቀጥል ምን ላይ ተፈጠረው? ጠይቃት። አጠገብ ነው ያለችው። አንዴ አሁን ምን ለምሳሌ ስለተናደርሽ ምንም ነገር የተናገርሽ ሊሆን ይችላል። እንረዳሽ እየሞከርኩ ነው። ነገር አይደለም። እሷ ምክንያት የላትም። እሳቸው ለጄን ማነሳው እንዴት አንቺ ባመታሪሽ የውሸት አዳምጪኝ። አንደኛ ከኔ ጋር ነው ያለችው። እንደዚህ ነገር የሚፈጠርበት ምንም አይነት ነገር የለም። እኔ ጋር ነው ያለችው። ሲቀጥል ደግሞ ከጋሼ ጋር ምንም አይነት ጠላት የላትም። ምክንያቱም አዳምጪኝ። ማንም የለንም። ማንም አባቴ እንደምታውቀው ለሰው ሮሮ አዛኝ ነው። ማንም ጠላት የለንም ከሷ ውጪ እንደዚህ የሚያደርግ ሰው ጠላቶች በቃ እኔ ውጭልኝ። ሲጀመር ከቤት ያሉ አባላታችሁ ውጭልኝ። ቆይ አንዴ እንደማመጥ እሺ። እኮ አሁን ምንድን ነው የተፈጠረው? ለምን ያለው ነገር ብትከት ነግሪ ነው። ትላንት ወደ ጧት አካባቢ ደውለውልኝ አውርተን ምንድነው ማድረግ ያለብን ምናምን ብለውኝ አውርተውኛል። ይሄ ነገር መች ተፈጥሮ ነው? ሐኪም ቤት ገብተው ምናምን ምንድን ነው የተፈጠረው? ያለው ነገር ለማለት ነግሪኝም። ፕላስ ደግሞ ደህናስ ሆኖ ነው የወጡት ከሐኪም ቤት? ምንድነው? ተረጋጊ እስቲ። ሌሎች ሰዎች ታሉ። አንቺ ብቻሽን ለምን ሆንሽ? እናትሽስ ወንድምሽ የት ናቸው? እነሱ ቤት የሉም። አሁን ነው የወጡት። እሺ ምንድን ነው የተፈጠረው? እኔ እኮ ደውለውልኝ ሲነግሩኝ እኮ ደንግጬ ነው የመጣሁት። ምንድን ነው የተፈጠረው? ማን ነው? ማታ ግን ስራ ሲገባ ማንነቱ ባልታወቀ ሰው በጩቤ ተወግቶ ተገኘ መንገድ ላይ። ይህንን ደግሞ ማድረግ የሚችለው እሷ እናሰርቻ ከሌላ አንቺ ምን ሰጥሽ ያደረገው ሰው መፈለግ ሲገባሽ እሷ ልጅ ያለሽ ነው ላይ እንጂ መሰርቻ ፎቃ ፍቅሜን ሲፈጥራትም አንተ እሷ የምትለውን እንዳሰማው አይደለም። ምን እሺ አትሰማትም፣ ችግር የለውም። ግን ደግሞ እሷ ለእንደዚህ አይነት ነገር አንደኛ እኔ ጋር ስር ነው ያለችው። አንተ ጋር ጥሩ በቃ ወይ ሰው ገዝታን ወይ የሆነ ነገር አላውቅም። እስኪ ምን አደረጉኝ? በየትኛው ብሯ ይሄንን እስኪ ይሄንን በይ። እኛ ከሷች ምን ጠላት ያደረጉኝ? ይሄ ወንድም እናቱን ለየችው። እነሱ በራሳቸው ነገር ነው የተለያዩት። ቤት ከገባ ጀምሮ እኛ ሰላም ኖሮን አያውቅም። ከዚህ በላይ ምን ቀረሽ? ሞቶ ነው እንደ ሞቶ ነው ልታይ መጣሽው? አንዴ ቆይሽ ምን የተፈጠረው? አንዴ ቆይሽ ተው። አሁን ጥላት መቀሳሰሩን እናቆመና እሺ በቃ እሷ ነው ግን ምን የተፈጠረው ንገሪኝ። እሺ አሁን ያለውን ነገር ብቻ ንገሪኝ። ምንድን ነው የተፈጠረው ይቻለው? ፕላስ ደግሞ አንዴ እንዲወጣልሽ የምፈልገው ነገር እሷ አይደለችም። ሌላ ጠላት ካለብሽ ንገሪኝ። ምንድን ነው? እኔ ከሷ ውጪ ማንም ጠላት የለብንም። ምንድን ነው የተፈጠረው? በዛሬ አይደለም ጭራሽ ምንም ነገር እንዲሆኑ አልፈልግም። ምንም ነገር እንዲደርስባቸው ዝም ብለሽ ሰው ላይ መለጠፍሽን አቁሚ። አንዴ ስሚኝማ፣ ተረጋጊ እስቲ፣ ረጋ በይና እሺ ምንድን ነው? እንዴት ነው ልታገኟቸው ይቻላችኋቸው? ሐኪም ቤት ሄደው ደህና ናቸው ተብሎ ነው ረጅ የመጡት? ሕክምናቸውን ጨርሱት? በቀጠሮ ነው የገባነው። አሁን ገና መግባታችን ነው። እሺ ምንድን ተባለ? ምን ማለት አሁን በምን ሁኔታ ላይ ነው የሚገኙት? ተኝተዋል? ልቀስቅሳቸው? ላውራቸው? ምን እንደተፈጠረ ይነግሩኛል? እኔ ያጫውታለሁ ያለው ነገር ግን እስቲ ምንድን ነው የተፈጠረው? እሱንም ብቀሰቅሰው ጥሩ ነው። እሺ እኔ ቀሰቅሳቸዋለሁ። ብቻ መጀመሪያ ግን አንቺ ጋር ያለውን ነገር ምንድን ነው? ማን ነው ጠላታችሁ? ሲቀጥል ደግሞ እኛ ማን ጠላት አለን? እስቲ አባቴ እንደምታየው ከሁሉ ጋር ስቆ የሚያደርሰው ነው። ማን አለው እስቲ ጠላት? እንደው ስታየው እሷን ክፉ ሰው ይመስላል አይደሉም? እነሳቸውም አይደሉም። እቺ ነች፣ እቺ መሰሪ ነች በቃ። እሺ እኔ አሁን ምን አለ መሰለሽ፣ አሁን ደጋግሜ ልነግርሽ የምፈልገው ነገር እሷ አይደለችም ከኔ ጋር ነበረች። ምንም አይነት ነገር የለም። እሺ እንደማመጥ አይደለም እንደማመጥ ምክንያትም የላትም። አንድ ሰው ነው ነገር ለማድረግ እኮ ምክንያት እንደው እሳቸው ከሚወጉ ሌላ ሰው አንቺ እናትሽ ወይም ደግሞ ሌላ ሰው ተወጋ ቢባል እሷ ብትጠረጠር ልክ ነው። እሷ ግን አባትሽ ነው። እንግዲህ ሁሉም ሰው ሲገፋት ከእሷ ጎን የቆመው አባትሽ ነው። ምክንያት ለምን? ምክንያትሽን ንገሪኝ። በቃ ሞተ ነው ምክንያት የለኝም። እሳቸው ላይ እንደዚህ ማለት አሁን ምን አለ መሰለኝ ስለተናደድሽ መጥፎ ነገር እያወራሽ ነው። አሁን እኔ አልፈርድብሽም። አሁን ያለሽበትም ስሜት እንደዚህ ነገር እንድትናገሪ እየገፋፋሽ ነው። ችግር የለውም እሺ። ግን አሁን አንድና አንድ መፍትሄ ነው እዚህ አይደለ እንድንሰባሰብ ያደረገ መፍትሄ ፍለጋ ነው። ምን የተፈጠረው የሚለው ነገር ነው እዚህ እንድንሰባሰብ ያደረገ። ስለዚህ ያለው ነገር በግልጽ ንገሪኝና ሰዎችም ከጀርባ ያሉትም እኛም ያልመጣ ነው አንቺን ለመተባበር
ምንድን ነው የተፈጠረው? ምንስ ማድረግ እንችላለን? ምን ትተባበረኛለች? ሴጣን ይዘብኝ እየመጣ ነው። ትተባበረ አይደለም ስሚኝ፣ አዳምጪኝ። አሁንም ቢሆን ከጀርባ ያለውን ሰው መጥፎ አመለካከትሽን ከኔ ላይ ለምን አታነሺ? ዘምበኛ እኔ እቺ ልጅ ከዚህ ቤት በቃ ታውቃለኝ። አስውጪ ልጅ ተረጋጊ። ለምን አትረጋጊ? አይዞሽ በቃ ተረጋጊ። በእናትሽ ረጋ በይና ያለውን ነገር ለማስረጅኝ። እስካሁን መጮ ነው እየሆነ ያለው። ከዚህ በላይ ቆይ ምን ላስረዳ? ረጋ በይ መጀመሪያ ተረጋጊ። አባቴ እንደሞተ ለማረጋገጥ ነው የመጣችው? አትረጋጊ። ምን ቀርቶሽ መጣሽ? እኔንም ይዣት የመጣሁት ይሄ ነገር ሲፈጠር አብረን ነበር ስንሰማ የነበረው እና በቃ ድንገተን ቀጥታው ነው ወደዚህ የመጣ ነው። ስለዚህ አሁን ይልቅ እሺ ተይው በቃ እንዴቱን እኮ ለመረዳት እየሞከርኩ ነው ያለሁት። እሱ ብቻ በቂ አይደለም። አሁን ከአንቺ የምፈልገው አንድና አንድ ነገር ነው። ምንድን ነው የተፈጠረው? ምንስ ነው ማድረግ የምትችለው? እንዴት ነው መሆን ያለበት የሚለውን ነገር ብቻ ተስረጅ ነው። እኔ ምን አውቃለሁ? ምንድን ነው ማድረግ የሚሆነውስ? እኔ ታውቆኛል። አይዞሽ መሲ ምንድን የተፈጠረው? ስንት ሰዓት ነው? የት ነው? ማን ነው? ምንድን ነው የተያዘ ሰው የለም? ምንድን የተፈጠረው ያለው ነገር በደንብ እስኪ ንገሪኝ። እንዴት እናንተ ልታገኟቸው? ሐኪም ቤት ወሰዳችኋቸው? ከሐኪም ቤት ምን ብለው? ምንም የማውቀው ነገር የለም። ያለውን ነገር ንገሪኝ እና እንደሞ ጋሽን ቀስቅሻቸው ምንድን የተፈጠረው የሚለው ነገር በደንብ እንቀሳቀስ። ግን ከአንቺ ሙሉ መረጃ ማግኘት ከሆነ እነሱ በሳ ስለታመሙ ድካም ላይም ስለሆኑ ባልቀሰቀሳቸው የተሻለ ነው። ግን ምንድን የተፈጠረው ያዩት አይደለም? ሰውን አላገኙትም ምናምን። ቅርብ ጊዜ ደግሞ የተጋጩት ሰው አለ ወይ? ጠላት አለባቸው ወይ? ኧረ በጭራሽ። ምንድን የተፈጠረው እስኪ ንገሪኝ እስኪ። እንግዲህ እንደተለመደው ጊዜ አመሻሹ ላይ ትንሽ አየር ወስጄ ልምጣ ብለው ወጣ ከቤት በሰላም መሸ። እስከ 2 ሰዓት ከምናምን ይሆናል። ልክ 3 ሰዓት አካባቢ ላይ ስልክ ተደወለልንና አባታችን መሬት ላይ ወርቆ እንደተገኘ ተደወለልኝ። ከሰፈር ሰዎች ጋር ሆነን በአቅራቢያችን ወደሚገኝ ሆስፒታል ወሰድነው። ለካ አባቴ በስለት 2 ቦታ ተወግቷል። የሚያስፈልገውን ክትትል አደረጉለት፣ አሸጉለት ምናምን። ከዛ በተለዋጭ ቀጠሮ ዛሬ ጠዋት እንድንወጣ ተነገረን። ማን ይሁን ምን ይሁን በአካባቢው ማን ያየ ሰው የለም። ፖሊሶችስ ምን ማለት ነገር አላቸው? የታየ ወይ በአቅራቢያ የነበረ ካሜራ አልነበረ ምናምን? በጭራሽ የደወለልን ልጅ እንኳን ስንጠይቅ ሳልፍን ያገኘሁት ነው ያለን። ኦኬ ስልኩ እንዴት? ኦኬ መጠቂያን አግኝተው ነው የደወላችሁ? እንዴት አገኛችሁ እናንተ ጋር? አይደለም ሰው በሰው እኔን ያውቁኝ ነበር የእሱ ጓደኞች። በዛ አጋጣሚ ነው እንጂ አባቴ ሞቶ ይቀር ነበር። እሺ ታዲያ ምን አሉ ታዲያ? ጋሼስ ምንም ልታወራችሁ አልሞከራችሁም? ማለት ይሄ ሰውዬ ምናልባት መንገድ ላይ ሌባ ይሆናል ወይም ጣልተው ሊሆን ይችላል። ምንድን ነው ጠይቄዋለሁ። መቶ ብቻ ምንም ሳይለው በስለት እንደወጋው ነው። ሶስት እንደዚህ ከሆነ ተልኮ ነው ማለት ነው። በቃ ተልኮ ነው ሊሆን የሚችለው። በጭራሽ ከማንም ጋር አልተጋጨም፣ ጠላትም የለውም። እሺ አይዞሽ ተረጋጊ። አይዞሽ በቃ ተረጋጊ። እሺ ወደ ፖሊስ ጣቢያ ክስ ተፈጽሟል ማለት ክስ አድርጋችኋል? ምን ብለን እንከሳለን? ማንስ ይከሰሳል? በአካባቢው የታየ ሰው አልነበረ። በዛ ሰዓት ጠላት የለውም፣ ከማንም ጋር አልተጋጨም። ማንን እንከሳለን? ምንም አይነት ጠላት ግን የላቸውም ማለት ሚስቱን ታሳውሹ የነገሩች ምናምን ግጭት ነው ያለባቸው ማለት እና ታዲያ ማን ሊሆን ይችላል? እኔ ምን አውቃለሁ። ገብቶ እንኳን ጠይቄው ነበር። አባ እስኪ የደበቅኝ ነገር ካለ እንኳን ንገረኝ። ለአንተ ብቻ ሳይሆን ለቤተሰቡ ራሱ አሳሳቢ ጉዳይ ነው። በፍጹም አለ። ለሱም ጥያቄ ነው። ማንም የሚጠረጥረው ሰው የለም። ማንም የሚጠረጥረው ሰው የለም። በሰፈሩ የተከበረ ሰው፣ የዚህ ሰላምታ ያለው ሰው ነው። ከማንም ጋር አይጋጭም። በፍጹም ከማንም ጋር ጠላት የለውም። ተረጋጊ። ደግሞ ከዚች ውጭ ማንም እንደዚህ ሊያደርግ አይችልም። ማንም እሷ ለምን ብላ እኔ አላውቅም። ጠይቃት በቃ ምክንያቷን እኔ አላውቅም። ምን አገኛለሁ ብላ ለምን ብላ
አሁን አንቺ ምናልባት ስለማትወጂት ወይ ጥላቻ ስላለሽ ምናምን ነገር ሊሆን ይችላል እንጂ ምንም አይነት ምክንያት አይኖራትም። ይሄ ምክንያት ስጭኝ እስኪ። ይሄ ምክንያት ነው ይበይ። ምንም አይነት ምክንያት ሊኖር አይችልም። አንቺ ራይ ስታስቢ እኔ እንዴት እሳቸው ላይ እንደዚህ አይነት ነገር አደርጋለሁ? እሺ ማን ነው ታዲያ? እስቲ አውጣት ይጣላል ነው እኔ እኮ በእሳቸው ምክንያት ነው እዚህ ቤት ተመልሼ የገባሁት አይደል እንዴ? እኔ ሁሉም ነገር ከአእምሮዬ በላይ እየሆነ ተረጋጊ። አንቺም ረጋ በይና ያለውን ነገር በደንብ በሰፊው እስቲ ጋሼ ትንሽ ጠጋት ይለኛል ተከሳቸውና ያለውን ነገር ለማውራት ልሞክር። ጋሼ ሰላም ነው? ተኝተዋል እንዴ? ሰላም ነው ጋሼ? የሰሙን ነበር? አይዞት አይዞት፣ ፈጣሪ ጨርሶ ይማሮት። አይዞት። ትንሽ ቀና ማለት ይችላሉ እንዴ? ያለውን ነገር በደንብ እንደሚያስረዱኝ ብዬ ነበር። የቱ ጋር ነው የተወጉት? ወዳችን ነው እስቲ አግዘኝ ትንሽ ከፍና በዚህ በኩል የተወጉት በዚህ በኩል ወደዚህ አካባቢ ወዳቸው ጋር። ኦኬ እሺ ጋሼ ትንሽ ጋር የሚለው ደገፍ ይላሉ። ትንሽ ብናወራ ይችላሉ? አይዞት። ምንድን ነው የተፈጠረው? አይዞት እስቲ አይዞት አይዞት አይዞት። ትራሱን ቆይ እናስገባላችሁ። ትንሽ ከፍ ይበሉ። አይዞን እስኪ ትንሽ እኮ ብናወራ ብዬ ነው። እሺ ቀስ በይ እነሱ ከፍ ይበሉ። ያን እናስገባውና ገባ ይበሉ። ትንሽ ከፍ ይበሉ። እርሶም በዛ በተወጉበት ቦታማ አይተኙበት ቁጥሩም አይደለም። ትንሽ መለስ ብለው ቁጭ ብለው ያው ቁጭ ይበሉበት። በዛ በኩልም አይተኙበት። በተወጉበት ጥሩ አይደለም። እሺ አይዞን። አሪፍ ነው። በመቻል ምንድን ነው ጋሼ የተፈጠረው? እግዚአብሔር ይወቀው። እግዚአብሔር ይወቀው። ምንድን ነው? ማን ነው? ጠላት አላችሁ? ምንድን ነው? ድንገተኛ ትላንት ጠዋት ደውለውልኝ አውርቶ ከመቼው ነው ይሄ ሁሉ ነገር የተፈጠረው? ምንስ ነው የተፈስቲ በእለቱ የተፈጠረው ነገር በደንብ ያስረዱኝ እስቲ ጋሼ። ይቅርታ እንግዲህ ወደ ቤት ስገባ ነው እኮ ጠብቆ በቃ ጠብቆ ነው ከፊት መጣዳ። እሺ ገጨኝ እንዴ? ያንም በመገጭ እለዋለሁ። ምን አሉኝ? ድምጻችሁ ትንሽ ከፍ ያድርጉልኝ። ከፊት የተላተመኝ መጥቶ እሺ ለምን ትገጨኛለህ እንዴ? ገጨኝ አንተ ነህ ደግሞ ትመልስልኛለህ ብሎ ወጋኝ። በቃ ቀጥታ ነው። ምንም አይነት ነገር ሲያወራ ቀጥታ ነው ወደዚያ የገባው። ምንም መታወቂያ ቤት ያለ እሷ ዘንድ አለ መታወቂያው። ይህም መታወቂያ ወርቁ ያገኘሁት ይህ መታወቂያ ነው። ስንታገል ኪሱ ወደቀ። ከወዴት ወድቆ ነው ብሎ የሚሰጠኝ? ይሄ ልጅ ማለት የመታወቂያው የእሱ ነው። ስንታገል ስንያዝ ነው ከቦርሳ ውስጥ ስንያዝ ነው እንዴት እንደወደቀ እንጃ እንጂ ባይሆን። ስለዛ አሁን እኮ እያሉኝ ያሉት አሁን ይሄ ልጅ ማለት በደንብ አይቶታል፣ ልብ ይሉታል ማለት ነው። መታወቂያ ልጁ ትዝ ይላቸዋል በደንብ ቢያዩት፣ በአካል በደንብ ያውቁታል። ስለዛ እኮ ከዚህ መታወቂያ የሚመሳሰል ይሄ መታወቂያ እሱ አይደለም ልጁ እሱ ነው። ልብ ያሉትም እስቲ ልብ ይበሉትና ምናልባት ይመስላል የራሱ ነው። ይሄ እናንተ የወጋችሁ የነበረው ልጅ በደንብ ልቡን አይቶታል። እሱ ነው ራሱ ነው እሱ ነው። ይሄን ያዙልኝ፣ በደንብ አጣሩልኝ፣ መታወቂያውን ሰዱት ነው። እሺ ጋሽዬ፣ ስለዛ እስቲ ያለውን ነገር ምንድነው የተፈጠረው የሚለው ነገር እስቲ በደንብ እስቲ አጫውቱኝ። እስቲ መጣና ገፋ እሱ ነው መታ ከኋላ መጥቶ የገፋችሁ ከፊቴ። እሺ እኔ እየርኩ ጭራሽ እሺ ከፊት እኮ ነው ከመጣና እንዴት ሰላተመኝ አጉኝ። እሺ ምን ኮናል አንተ እንዴት ገጨኛለህ? አንተ አይደለም የገጨኝ አለ እንዴ? እኔ እየርኩ ወዲያ ወዲህ አቋርጥ ስለመጣ ግርጥ ብለህብኝ አይደለም ወጋኝ። ምን አድርጌ ነው? ስንታገል ወጋኝና በቃ እኔ ወደኩኝ፣ ጥሎኝ ሄደ፣ ሮጠ። ወጋችሁና ጥሎችሁ ሮጠ ለቦታ አንድ ነጥቀዋለሁ ስል እንደገና መልሶ ወጋኝና ሄደ። ምንጭ የፈሪዱላ አይዞን እና አሁን ዶክተርስ ምን አላችሁ? አይ አሸገልን ተርፋ እግዚአብሔር ትቦታል፣ ምንም አይደለም። ቀጠሮ ከሁለት ቀን በኋላ ተመለሳል። ድጋሚ ቀጠሮ አላችሁ? ጋሺ እስቲ በደንብ ያስቡትና አሁን የምጠይቃችሁን ጥያቄ በስትክክል በደንብ መልሱልኝ። በደንብ እስቲ ያስቡት። ማለት አሁን ይሄ እንዳየሁት ከሆነ ተልኮ ነው፣ ገጠመኝ አይደለም። እኔ ባለጋራ የለኝም። እኔ በህይወት ማን ነው ባለጋራ? ወይም ጠላት ነው የላችሁም? እኔ ማንም። በደንብ እስቲ ለማስተዋስ ይሞክሩ።
ቅርብ ጊዜ ጣሉት ካለ እነኚህ ፎክሮ የወጡ ናቸው። እነኚህ ወንድም ተባዮች ሌላ ባል ጋር እነሱ በዛ ልክ ሊሄዱ ይችላሉ አለ እነሱ በስተቀር ቆይ እንታያታለን እኮ ነው ፎክሮ የወጣው። ሌላ ነገር እንዲህ ሌላ ሰላምታ እንጂ እንዴት ነው እንደነሱ እኮ አሁን ይሄ እንዳሉኝ የወጋችሁ የሚያሳየው ጥያቄ ነው እኮ ይሆን አይደለም ይሆን አይደለ? ምንም ይሄ እንትን አይደለም ገጠመኝ። እኔ እንደው መጀመሪያ መስሎኝ የነበረው ምናልባት መንገድ ላይ ተጣልታችሁ ወይም ደግሞ ሌባ ምንም፣ ግን ንብረት የጠፋ ነገር የለም። ከኪሳችሁ ምናምን የጠፋ ስልካቸው ምናምን አለ። ሌባ አይደለም ማለት ነው። ንብረታችሁ እንደነበረ ነው። ስልካችሁም አልጠፋም። ኪሳችሁ ላይ የነበረውም ንብረት ምናምን የጠፋ ነገር የለም። አሁን ይሄ እኮ ሊያሳይ የሚችለው በቃ ምንም ጥርጣሬ የሌለው ነገር አንድና ሁለት የለውም። ይህ ሰውዬ የተላከ ነው። እንዲህ ስልበት በዚህ ግጥም አድርጎ እኮ ነው ያዘኝ። ሊያመልጡ ሊተውት አሳኔ ሳያውቅ ነው ብዬ እንዲህ በዚህ ላይ ስል በዚህ ያዘና ተገጨኛለሁ ያለኝ። ምን ብዬ ነው የምገጭህ አንተ? ታውቃለህ ደግሞ ከፊት ለፊት መጥቶ የገጨው እሱ ነው። ጭራሽ ከፊት ለፊት እኮ ነው፣ የኋላ እኮ አይደለም። እሺ ደግሞ ትመልሰልኝ ያለው እንዲህ አለና እንዴት ስንተያያዘን እንዲህ ሲያወጣ ሊይዘው ስል እዚህ ወጋኝ። እንደገና ስንያዘው እሱ ልቀማው ስል አሁንም ግጥም አድርጎ ወጋና በቃ ጥሎ ሄደ። ስወርቅ ጥሎ ሄደ። አይዞን እንዲህ ሰው ሲያነሳኝ ነው መታወቂያውን ጥሯል ይያት መጣሁ። ይህ መታወቂያ ሲያዙት የወደቀው መታወቂያ ነው። አዎ ተኮቱ ሸሚዙን ወሰደኝ። እንዲህ ጎንበስ ወደቀች። በቃ ሌላ ነገር የለም፣ ሌላ ነገር ምንም የለም። ስለዚህ እሱንም መታወቂያ በደንብ ባጣሩልኝ፣ ያለበትን አድራሻ ምናምን ነገር በደንብ ባጣሩልኝ እና ምናልባት ካሉት ደግሞ ይሄ ልጁን ራሱ በአይንም በደንብ ያውቁታል። የአሁኑን ግን ፎቶ በደንብ ልብ ብሎ አይተውታል። አዎ ራሱ ወጋኝ። ከራሱ እኮ ነው የወደቀ አይደለ? ከሱ መታወቂያ ነው። ስለዚህ እሱን ነገር በደንብ ባጣሩልኝና ሙሉ መረጃውን እኔ ባያውቀዋለሁ እንዴ ተያይዘ እንዴ በደንብ አላውቀውም። አውቀዋለሁ እንጂ ታገላችሁ እንዴ? በጣም ረጅም ታገላችሁ? አዎ ነጥቀዋለሁ ብዬ ሊወጋኝ ሲል ከእጁን ሲል ሁሉ ቢሎ ሊያስጥሉት ሲሞክሩ፣ አዎ ሴንት ቀጭን ናት እንዴ? እሺ ወተን ነገር ናት። በሷ ነው ብዙ በቃ እሱማ እንደው እንትን ላይ ነበር። እግዚአብሔር አተረፈኝ እንጂ እንዴ ሌላም ይደጋግም አስበው ነበር። በቃ እሱማ ወደዚህ ሊወጋኝ ነበር። እንዴ ሲወርቅ እንዲህ ሲል ነው የሞቱን አለቀው ስል ነው አለቀው ስል እንድለቀው ነው ይወጋኝ። የፈሪዱላ እንጂ መጥፎ ቦታ ሊወጋኝ ነው። መጥፎ ቦታ ተዘጋጅቶበት ነበር። ነፍስ ለማጥፋት ነበር አመጣጡ የነበረው። በዛ ነው የመለጠ በቃ ሸሸና ይሮጣ። እንግዲህ እንጂ አውቀዋለሁ በደንብ እንዲህ አውቀዋለሁ። ልጁን ግን ከዚህ በፊት በምንም ነገር ተነካክተው አያውቁም። ምንም ልጁ ምናልባት ረጅም ጊዜ ቂም ይዞ ከሆነ ምናምን ነገር የተላከ ነው፣ ተልኮ ነው አይደለ? ያው ጥርጣሬ ለበረም ለማስወገድ ያህል ነው እንጂ እኔ አሁን የቅጥር ነፍሰ ገዳይ ተከፍሎት የመጣ ነው፣ በገንዘብ የመጣ አይነት ነገር ነው እኮ። እንደዛ ነው ያው ልጁን ሲያዩት ምናምን ነገር ከዚህ በፊት አያውቁትም ጭራሽ። ስለዚህ ይሄ ነገር ተልኮና ምንም አይነት ነገር አንድ ሁለት የማያስብለው ነገር እንግዲህ ሆን ብሎ የመጣ ነገር ነው። በቃ ተልኮ ተገዝቶ በገንዘብ ጉዳት ለማድረስ ሆን ብሎ የመጣ ነገር ነው የሚሆነው እንጂ አሁን ሌላ ሰው አሁን ኤምሮ ላይ እየመጡ ያሉ ሰዎች አሉ። ተመልካቾችን እናንተም እንደምታውቁት የተለያዩ ሰዎች መጥተዋሉና ግን በዚህ ልክ ሰው ሊያደርግ ይችላል ብዬ ስላላሰብኩ ነው እንግዲህ የተለያዩ ምርመራዎችን እንግዲህ ለማድረግ እያሰብኩ ያሉት እና የተለያዩ ነገሮችን ለማየት እየሞከርኩ ያለሁት ነው። የምንችለውን ያህል አሁንም መሞከራችንን እንቀጥላለን። ያው እርሶም እንዳሉት ይሄ ነገር ገጠመኝ አይደለም። ሆን ብሎ አስቦበት ተዘጋጅቶ አይደለ? ቢላዋን ይዞ ሆን ብሎ መጥቶ እየመጡ መጀመሪያ ከሩቅ አይቶታል። ቆሞ እንዲጠፈሰል መሸሸት ብሏል። እንዲጠፈሰል የቆመበት እኔ ስመጣ ነው መጣ ወደ እኔ እንጂ ቆሞ ይጠበቃል። ጥግ ይዟል። እኔ ሽንቱን ሚሸና ነው የመሰለኝ። በኋላ እኔ በቅሰ ስመጣ ወደ እኔ መጣ በቃ እንጂ ቆሞ የጠበቀ ነው። ኦኬ። ስለዚህ መጀመሪያም እየጠበቀ ነበር፣ ተዘጋጅቶ እየጠበቀ ነበር የነበረው። ከዛም አጋጣሚውን ሲያገኝ ወደ ገደለው ሄደ ነው በቃ። በጣም የሚገርም ነው እንጂ የተላከ ነው ተልኮ አይደለ? ተልኮ እስቲኛ ምስቲ እንዳላችሁት መታወቂያ ላይ እሱ ላይ ያለ ከሆነ በመታወቂያ ምናልባት እዛ የደረሰላችሁ እንዴት ነው ታዲያ? ማን ነው ታዲያ ወደ ቤተሰብ ጋር እንዲደውል ያደረጉት? ማን ደረሰላችሁ? ከዛ በኋላ ወደቁ፣ እርሶ ወደቁ? አዎ። እሺ።
ከዛ በኋላ መንገደኛ መጥቶ ነው እንትን ያለው የደወላችሁ? አዎ አውቃታለሁ የእንትን አባትም አይደሉ ያለኝ። ኦኬ አልኩት እንዴ እሷም እኮ ስልክ አለኝ ቆይ አለና በቃ አይ እንግዲህ ፈጣሪ ያተረፈት እንኳንም እንዴ በሰላም እንዴ በጣም መጥፎ ነበር። ፈጣሪ እንግዲህ ጨርሰኝ ነበር። የእናንተ መልካምነት ማይቶት ነው ፈጣሪ የሚሆነው እና እስቲ እኛም የምንችለውን ያህል እንሞክራለን። በስጦን መታወቂያ ምናልባት ሄደን ደግሞ እስቲ ልጁንም ለማግኘት እንሞክራለን። በረሃችን እስቲ አንዳንድ የምናውቃቸውም ሰዎች ስላሉ አድራሻውን ምናምን ይዘን የቤት ቁጥሩን ምናምን ስለሚኖር መታወቂያው ላይ በሱ እስቲ ሄደን ደግሞ እስቲ ልጁንም ቢያዩት ያውቁታል በደንብ። እንዴት አላውቀው? በደንብ ያውቁታል ልጁ። አሪፍ። እስቲ እኛ የምንችለውን ያህል እንሞክርና ወደ በኋላ ደግሞ ድጋሚ ደግሞ እስቲ ወደዚህ ደግሞ ተመልሰን ደግሞ ምን ማድረግ እንችላለን፣ ምን ይፈጠራል የሚለውን ነገር በደንብ የምናሳያችሁ ይሆናል። እስቲ እርስዎ በደንብ በርታ ይበሉና እኛም ደግሞ እንግዲህ እናንተም ስትዘጋጁ እንሄድና በመታወቂያ ይዘሽታል በአድራሻው በቤት ቁጥሩ እንሄድና እዛ አቅራቢያ እስቲ ያለው ልጁ ምናምን አግኝታ ነው እዛ እንሞክራለን። አንቺ ለማንኛውም ተረጋጊ ወንድምና አይ ረጋቤና እስቲ እኛ የምንችለውን ያህል እንሞክር። ነይ አንቺም ውጭ ከእኛ ጋር ነው። እስቲ ያለውን ነገር መኪና ስትጠብቂናለሽ። በጣም ጥሩ ተመልካቾችን እንግዲህ ድጋሚ ውስጥ የተፈጠረው ነገር ካጋችሁት በኋላ እንግዲህ ወጥተን በመታወቂያው ምናምን ቀላል ነበር የነበረው። አድራሻው ሙሉ ነገር አለ፣ የቤት ቁጥሩ ሙሉ አድራሻው ምናምን ስላለ ቀላል ነበር የነበረውና ያለውን ነገር ሙሉ መረጃዎችን ሰብስበን ምናምን ነገር እንግዲህ ኦልሞስት 1 ሰዓት ምናምን ፈጅቶብን ነበር። ያለው ነገር በየቦታው ምናምን ተሰራጭቶ ሙሉ ኢንፎርሜሽን እየሰበሰብን ነበር። እንግዲህ ይሄ ልጅ ወይም ደግሞ መታወቂያውን ደግሞ ይዘው ነው የነበረው ወይም ደግሞ የመታወቂያው ባለቤት ደግሞ ብዙ ነገር ስለሱ እያጣራን ያለው ነገር አለ። ብዙ ነገር እየሰማን ብዙ ነገር እንትን ብለናል በተለያዩ ወንጀሎች እንደዚህ ደግሞ ከቅርብ ጊዜ 6 ወር ወይ 5 ወር ምናምን በፊት ደግሞ እስር ቤት ረጅም ጊዜ ታስሮ የወጣ ምናምን ወንጀለኛ እንደሆነ አረጋግጠናል። ያለበትን ቤት ደግሞ አግኝተናል። ሞር ደግሞ ውስጥ ደግሞ ገብተን ደግሞ ያለውን ነገር ይሄ ልጅ ማን ነው፣ እነሱ ላይስ አደጋ ለምን ሊደርስባቸው ቻለ፣ በምንድን ነው የሚያገናኛቸው፣ ምንድን ነው ይሄ ብዙ ግራ የሚያጋቡ ነገሮች አሉና ምንድን ነው የት ነው የሚያውቃቸው፣ የመታወቂያው ባለቤት ምንድን ነው የሚያገናኛቸው፣ ጋሽንስ ለምንድን ነው ሊወጋ የፈለገው በዛ ልክ የሚያገናኛቸው ነገር። እንደዚሁም ደግሞ ስለ ልጁም ስናጣራ ደግሞ በጣም ብዙ ጊዜ እስር ቤት ቤቱ ያደረገ በብዙ አይነት ወንጀሎች ደግሞ የሚታወቅ ነውና ምንድን ነው የሚለው ነገር ደግሞ ቤቱን እንግዲህ አግኝተነዋል። ውስጥ ደግሞ እንገባና ማን ነው ምንድን ነው የሚለው ነገር እናጣራለን። ልጁን ይዘነው ደግሞ ለምን እንደወጋቸው ምንድን ነው ችግሩ እንደሆነ የምናጣራ ነው የሚሆነው። ተከተሉኝ። በዚህ ጋር ነው በጣም ጥሩ ተመልካቾቻችን እንግዲህ ገብተን ቼክ አድርገን ምናምን ነገር በመታወቂያው ባራሻው መተን ነበር። እንግዲህ የተፈጠረው ነገር እዚህ የለም ውጭ ነው ምናምን ብለውልኝ ደውለውልኝ እንዲጠሩልኝ አድርጌያለሁ። ምንም ነገር አልነገርኳቸውም፣ ያው እንዳይሸሽብኝ ስለፈለኩ በራሱ እንግዲህ እዚህ ባለችው ባከረ ተከራይቶ እዚህ ቤት እንደሚኖርና እንግዲህ መታወቂያው ላይ ምናምን ነገር በእነሱ በቤት ኪራይ እንደወጣ ነው ያለው ነገር ሙሉ ከጠየኳቸው በኋላ ያለው ነገር ምንድነው የተፈጠረው እንግዲህ የወጣው ምናምን አከራይም እንግዲህ ካሜራ መግባት አልፈልግም ምናምን ስላለች ሲሆን እንግዲህ የቤቱ አከራይ ተከራይታ ነው እንግዲህ በጣም ስለሚቀራረቡ በራሳቸው ነው መታወቂያ ወጡለትና የቤት ምናምን የተያዘው እሱ ነው ተከራይ እንደሆነ ፎቶን ሳይቻቸው ምናምን ነገር መተቀንጥሎ ነው በዛው ማውራው ነገር አለ ምናምን ብያቸዋለሁ። ደውለውለት እዚሁ አካባቢ እየመጣው ነው ምናምን ብሏቸዋል። እስቲ ተደብቄ ደግሞ ጠብቀውና ጊዜው ደግሞ ማን ነው ምንድነው የሚለው ነገር እያናኑ ነገር የምናስለፈልፈው ነው የሚሆነው። ተመልካቾቻችን አብራችሁን ቆዩ። ተመልካቾቻችን እየመጣ ነው የሚገኘው እንግዲህ ያው ተደብቀን እየጠበቅነው ነው የምንገኘው እኛ እንዳይሽ ደበቅ በይ እንደበቀን ገባ ራሱ ነው መታወቂያ ላይ ይወስልች ታገኛለህ። አላውቅም አንተ ነው ታገኛለህ። በደንብ ነው የማውቅህ መታወቂያ ላይ ያለው አንተ አይደለህ በደንብ ይሄ አንተ አይደለ ኧረ አይደለም ምንድን ነው ታምራት ይሄ አንተ አይደለ ያሰው ካመንቶቂያ አንተ አይደለም ነህ ማን እሺ አንተ